መኖርም አንዳንዴ ብዙ ነገር ያሰማናል። የድሮ ሚስቱን አንቺ አትመጠኝም ደሃነሽ ብሎ ከፈታት በኋላ ለሁለተኛ ሰርጉ ጠራት። ሰርጉ እንከን የማይወጣለት ነበረ። 300 እንግዶች፣ ባለ 5 ኮከብ አዳራሽ እና የአብዛኛውን ሰው የቤት ዋጋ የሚያክል የሰርግ ልብስ የለበሰች ሙሽራ። ከፊት ለፊት ባለው ረድፍ ለሙሽራው የቀድሞ ሚስቱ የተያዘ ልዩ ቦታ ነበረ። እዛ እንድትገኝ ያስፈለገው ግን ደስ እንዲላት ወይም ደግሞ መልካም ምኞቷን እንድገልጽ አልነበረም። የጋበዛት ያጣችውን ሁሉ እንድትመለከት፣ ይልቁንም በርካሽ ልብሷ ተቀምጣ ከሷ የተሻለች ሴት ሲያገባ እያየች እንድታለቅስ እቅዱ ነበረ። ነገር ግን አንድ ጥቁር ሮልስ ሮያል ፋንተም መኪና በበሩ በኩል ቆመ። መጀመሪያ 2 የግል ጠባቂዎች ወረዱ። ቀጥሎም በልዩ ስፌት የተሰራ ሱፍ የለበሰ ረጅም ግርማ ሞገስ ያለውና ህንጻዎችን በባለቤትነት የሚያስተዳድር የሚመስል ሰው ወረደ። እጇን ወደ መኪናው ውስጥ ዘረጋ። እሷ ከመኪናው ስትወርድ ግን ከዛ ሰርግ ላይ የነበሩ ሰው ሁሉ ትንፋሹ ተቋረጠ። ምክንያቱም በልመናና በውርደት ትመጣለች ብሎ የጠበቋት ሴት እንደ ንግስት ሆና መጣች። ሰላም ውድ ተመልካቾቼ፣ ከዚች ምድር ላይ እስከ ተፈጠርን ድረስ ብዙ ነገር እንሰማለን፣ ብዙ ነገር እናያለን። በዛሬው ታሪካችን ግን ማመን የማትችሉትን እውነታ ታገኙበታላችሁ። ቀጥሎ የሆነውን ከመናገሬ በፊት ሰብስክራይብ የምትለዋል ምልክት መጫን እንዳትረሱ፣ እንዲሁም ደግሞ ሁሌም ቪዲዮ ሲለቅ እንዲደርሳችሁ የደወል ምልክቷን መንካት እንዳትረሱ፣ እንዲሁም ደግሞ ሰላምታዬ በያላችሁበት እንዲደርሳችሁ ከየት አካባቢው ናችሁ እንደምትመለከቱኝ በኮሜንት ላይ አሳውቁኝ። አሁን ወደ ታሪካችን እንቀጥላለን። አዳ ትባላለች። አዳ የ32 ዓመት ሴት ናት። የምትኖረው በአትላንታ በስተደቡብ በሚገኘው ጸጥተኛ ሰፈር ኮሌጅ ፓርክ ውስጥ ነው። መጠነኛ የሆነ ባለ 2 ክፍል አፓርታማ ውስጥ የ10 ዓመት ዕድሜ ያላትን ሆንዳ ሲቪክ መኪና ትነዳለች። በቤቷ ውስጥም ልብስ በመስፋት ልብሶችን በማስተካከልና ለአካባቢዎቿ ሴቶች ልዩ ልብሶችን በመስፋት ትሰራለች። ጣፋጭ፣ ትሁት፣ ፈገግታዋ ከፊቷ የማይለያት ብትሆንም እንኳ ያ ፈገግታዋ ግን አይኖቿ ላይ አይደርስም ነበረ። አዳ ቺኔዱን ያገኘችው በ23 ዓመቷ ነበረ። ያደገችበትን ሂውስተን ትታ ወደ አትላንታ ገና መምጣቷ ነበረ። ከጋና የመጡት ወላጆቿ ጠንካራ በሆኑ ሴቶች ነው ያሳደጓት። ጠንክረሽ ስሪ፣ ደግ ሁኚ፣ እግዚአብሔርን እመኚ ይሏት ነበረ። በእጆቿ ጥበብን በመፍጠር ተሰጥኦ ነበራት። ማንኛውንም ጨርቅ ሰፍታ ማሳመር ትችላለች። እናቷ አስተምራታለች። እናቷን ደግሞ አያቷ አስተምረዋታል። ጨርቅን ወደ ጥበብ የሚቀይሩ የ3 ትውልድ ሴቶች ውጤት ናት። የአዳ ህልም የራሷን የፋሽን ተቋም መክፈት፣ ትልቅ ስቱዲዮና የራሷ የንግድ ምልክት ነበረ። ነገር ግን ህልሟ ገንዘብ ይጠይቅ ነበረ። እሷ ደግሞ ገንዘብ አልነበራትም። ስለዚህ በባኬዳ አካባቢ በሚገኘው የውድ የልብስ መሸጫ ሱቅ ውስጥ የልብስ ማስተካከያ ባለሙያ ተቀጠረች። ቼኔዱንም ያገኘችው እዚህ ነበረ። ማስተካከያ የሚፈልግ የ$3000 ልብስ ለብሶ ወደ ሱቁ ገባ። ረጅም፣ መልከ መልካም፣ አንደበተ ርቱዕ፣ ሲያይሽ ስምሽን እንኳን እንድትረሺ የሚያደርግ አይነት ወንድ ነበረ። ከላይ እስከ ታች እያያት ይሄ እንዲስተካከልልኝ ይፈልጋለሁ፣ ግን እውነቱን ለመናገር ያንቺን ስልክ ቁጥር ከልብሱ በላይ ያስፈልገኛል አላት። አዳ ሳቀች። እንደዚህ ባሉ የብልጠት አነጋገሮች የምትታለል አይነት ሴት አልነበረችም። ቼኔዱ ግን ተስፋ አልቆረጠም። በሚቀጥለው ቀን ተመለሰ። ከዛም በቀጣዩ ሁልጊዜ ማስተካከል የሚፈልገው ሌላ ልብስ ይዞ ይመጣል። ሁልጊዜ በመጣ ቁጥር ያ ፈገግታ ከፊቱ አይለይም። በ4ኛው ጉብኝቱ ስልኳን ሰጠችው። በ6ኛው ቀጠሯቸው ፍቅር ያዘ። በ3ኛው ወር ደግሞ ሙሉ ለሙሉ በፍቅር ወደቀችለት። ቼኔዱ የሪል ስቴት አልሚ ነበረ፣ ወይም ደግሞ ቢያንስ ራሱን የሚጠራው በዚያ ስም ነበረ። ርካሽ ቤቶችን ገዝቶ አድሶ በትርፍ ይሸጥ ነበረ። ባለሀብት አልነበረም፣ ነገር ግን እንደሚመስለው ሆኖ ይኖር ነበረ። ውድ ልብሶችን፣ ውድ መኪና፣ ውድ ምርጫዎችን፣ ይህ ሁሉ ግን በእዳ በብልጠትና በሌሎች ሰዎች ገንዘብ እየተገነባ ነበረ። አዳ ግን ያኔ ይህንን አታውቅም ነበረ። የምታውቀው ነገር ቢኖር ይህ ሰው ትኩረት እንዲሰጣት፣ ልዩ እንደሆነች እንዲሰማትና ሙሉ እንደሆነች እንዲሰማት ማድረጉን ብቻ ነበረ። ከ8 ወራት በኋላ ተጋቡ። በቤተ ክርስቲያን ሳይሆን በፍርድ ቤት የተደረገ ትንሽዬ የጋብቻ ስነ ስርዓት ነበረ። ቼኔዱ ቀጣዩ ትልቅ የንግድ ስራ ሲሳካ ትልቅ ድግስ እንደግሳለን አላት። ያ ትልቅ ድግስ ግን መቼም አልመጣም። ይልቁንስ ሌላ መጣ። እውነተኛ ቼኔዱ መጀመሪያ በትናንሽ ነገሮች ጀመረ። ስለ ምግቡ አስተያየት መስጠት፣ እናቴ ከዚህ የተሻለ ነገር ትሰራ ነበር ይላታል። ስለ አለባበሷ፣ አሁን እኮ ሚስቴ ነሽ፣ እንዴት እንደ ገበያተኛ እንደዚህ ትለብሻለሽ ይላታል። ስለ ስራዋም ቢሆን ልብስ መስፋት፣ ይሄ እኮ እውነተኛ የስራ መስክ አይደለም፣ የገጠር ሴቶች ለትርፍ ጊዜ ማሳለፊያ ነው እያለ ያናንቃት ነበረ። አንዳንዱ አስተያየቱ እንደ ትንሽ ስለት ይወጋት ነበረ። ቀስ በቀስ እየቆረቆሩ የራስ መተማመን ስሜቷን አሟጠጡት። ነገር ግን በመሃልም ልጅ ተፈጥሮ ነበር፣ ያውም 2 መንታ ልጆች። መንታ ሴት ልጆቻቸው አማራና ዙሪ
በተወለዱበት ጊዜ አዳ ራሷን መለየት እስካቆመችበት ደረጃ ደርሳ ነበረ። ማለሙን አቆመች፣ መሳቋንም ጭምር ተወች። ታዲያ ውሏን የምታሳልፈው መቼም የማይጸዳ በሚመስለው ቤት በማጽዳት መቼም የማይጣፍጥ የሚመስሉትን ምግብ በማብሰልና መቼም የማትመጥን ሚስት ሆና መኖር ነበረ። ቺኒዱ ግን ፈጽሞ ቤት አይውልም ነበረ። ስራዬን እያስፋፋው ነው፣ ኔትወርኪንግ እያለ ይወጣ ነበረ። ንግድ እያሰፋ ግዛቱን እየገነባ እንደሆነ ይነግራት ነበረ። በኋላ ግን በትክክል ምን እየገነባ እንደነበር ደረሰችበት። የሴቶች ስብስብ፣ የተለያዩ ሴቶች፣ በተለያዩ ከተሞች እየሄደ ሴቶችን ማግኘት፣ የተለያዩ ውሸቶችን ታገኝበት ነበረ። አዳ በስልኩ ላይ ቢያንስ ለአራት የተለያዩ ሴቶች የተላኩ በደርዘን የሚቆጠሩ መልእክቶችን ስታገኝበት አፋጠጠችው። የሱ ምላሽ ግን በውስጧ የነበረውን ስብርባሪ ጨረሰው። እና ምን ልታደርጊ ነው አላት። ትተሽኝ ልትሄጂ? የት? አዳ አንቺ ምንም የለሽም፣ ገንዘብ የለሽ፣ ስራ የለሽ፣ እዚህ ቤተሰብ የለሽ፣ ያለ እኔ ምንም አይደለሽም፣ ምንም ብሎ መለሰላት። ይህን የተናገረው ልክ እንደ አንድ የታወቀ እውነት ወይም ደግሞ የአየር ሁኔታ ትንበያ እንደሚያነብሰው በተረጋጋ ድምጽ ነበረ። ከሁሉም የሚከፋው ደግሞ እሷም አመነችው። በተጨማሪ 2 ዓመታትን በዛው ቆየች። የ2 ዓመት ስድብ፣ ክህደትና መገለል። ከዛም አንሶ ደግሞ ገንዘቡን ይቆጣጠራል፣ ስልኳን ይቆጣጠራል። ማንንም ሰው ሆነ መቼ ማየት እንዳለባት እሱ ይወስናል። ምንም እስር ቤት አትግባ እንጂ ዴካር ውስጥ ባለው 4 መኝታ ቤት ውስጥ እስረኛ ነበረች። ይሄ ሁሉ ነገር ያበቃው አንድ ቀን ምሽት ሰክሮ ወደ ቤቱ መጡ። እጁን ባነሳባት ጊዜ ነበረ። ያለሷ የመጨረሻ መስመር ነበር። በዚያው ምሽት መንታ ልጆቿን ይዛ ቦርሳና ከላይዋ ላይ ካለው ልብስ ውጭ ምንም ሳትይዝ ወጣች። ገንዘብ የላትም፣ እቅድ የላትም፣ የምትሄድበት ቦታም የላትም። ለ3 ቀናት በሆንዳ ሲቪክ መኪናዋ ውስጥ ተኝታ አደረች። ነገር ግን በአንድ ነዳጅ ማደያ ያየቻት ሴት ከልጆቿ ጋር መሆኗን ተረድታ ከሴቶች መጠለያ ጋር አገናኘቻት። ከዚያ በኋላ አዳማነቷን፣ ቁራጯን፣ ቁርጭራጯን ስፌት በስፌት መልሳ መገንባት ጀመረች። ኮሌጅ ፓርክ ውስጥ ትንሽ አፓርታማ አገኘች። ያገለገለ የልብስ ስፌት መኪናም ገዛች። በአንድ ጊዜም 10፣ 15 እና 20 ዶላር እየተቀበለች የልብስ ማስተካከያ ስራ ጀመረች። እቹ በጣም መራር ነበረ። ቹኔዲ በሁሉም ነገር ተዋጋ። እሷ ብቁ እናት አይደለችም በማለት ከሰሳት። ቤቷን ጥላ እንደወጣችና መንታ ልጆቿን ከሱ ጋር ቢሆኑ እንደሚሻሉ ተከራከረ። በሁሉም ክሶች ተሸነፈ። ነገር ግን ዳኛው ለአዳ በገንዘብ በኩል ምንም የሚባል ነገር አልፈረደላትም። ቹኔዲ ንብረቶቹን በሚገባ ደብቆ ነበር። በወረቀት ላይ እሱ ምንም የሌለው ምስኪን ነበረ። እሷ የልጆቿን ጥበቃ መብትና የሁሉም ልጆች በወር 300 ዶላር የልጅ ቀለብ ብቻ ይዛ ወጣች። ውሳኔው ሲነገር ቹኔዲ ሳቀባት። አዳ በዛች ትንሽ አፓርታማሽ ተደሰች፣ የኔ ህይወት ሲቀጥል አንቺ በዛች ትንሽ የልብስ ስፌት ማሽንሽ ተደሰች አላት። ያ የሆነው ከ3 ዓመት በፊት ነበረ። አሁን ደግሞ ከሱ የተሻለች የተባለች ሴት ሊያገባ ነው። እናም አዳ እንድታየው ይፈልጋል። የሰርጉ ጥሪ የደረሳ በ3ኛው ቀን ሲሆን ሁሉም ነገር የሚቀይር አንድ ነገር ተከሰተ። በወቅቱ ግን የህይወት ለውጥ አልመሰለም ነበር። ዝም ብሎ እንደ ማንኛውም ማክሰኞ ቀን ነበር የሚመስለው። አዳ በቡፌርድ በሚገኘው የጨርቃ ጨርቅ መደብር ውስጥ ነበረች። ለአንድ ደንበኛዋ ቀሚስ የሚሆን ልዩ የወርቅ ቀለም ያለው ክር ፈልጋ ነበረ። በዝቅተኛው መደርደሪያ ላይ ስትፈልግ በጉልበቷ ተንበርክካ ያለ ከበላይዋ አንድ ድምፅ ሰማች። ይቅርታ ከዚህ ነው የምትሰሪው ብሎ ጠየቃት። ቀና ብላ አየች። ረጅም ጠንካራ ቁመና ያለው ጠቆር ያለና ጥልቅ ቡናማ አይኖች ውስጥ የረጋ ሙቀት የሚታይበት ሰው ከበላይ ቆሟል። ቀላል ልብሶችን፣ ጥቁር ጂንሶችን፣ ተራ ጥቁር ቲሸርትና ንጹህ ሲኒከር ለብሷል። ምንም የሚያብረቀርቅ ነገር አልነበረው። ነገር ግን በአካሄዱ ውስጥ አንድ ልዩ ነገር ነበረው። የረጋና ራስ መተማመን ያለው ይመስላል። አይ እዚህ አልሰራም አለች አዳ ጉልበቷን እያራገፈች እየተነሳች። ግን የምኖረው እዚህ አካባቢ ነው ማለት ይቻላል። ስለዚህ የምረዳህ ነገር ካለ ልረዳህ እችላለሁ። ሰውየውም ፈገግ አለ። ለአንድ ፕሮጀክት የሚሆን ጠንካራ ግን ደግሞ ያማረ የሶፋ ጨርቅ እየፈለኩ ነበረ። አዳም ጥቂት ጊዜ አየችው። ምን አይነት ፕሮጀክት ነው? የድሮ መኪና እያደስኩ ነው አላት። አዳ አይኖቿ በደስታ በሩ። ማቲ ፊኒሽ ያለው ያስፈልጋል። በ7ኛው መተላለፊያ ላይኛው መደርደሪያ ላይ በ12 ቀለሞች ያገኙታል። ሰውየውም በትኩረት አያት። እንዴት አወቅሽ ብሎ ጠየቃት። እኔ ስፌት አውቃለሁ። ምግብ አብሳይ ቅመማ ቅመሞችን እንደሚያውቁ ሁሉ እኔ ደግሞ ጨርቆችን አውቃለሁ። ሳቀ። ከልቡ የሆነ ሳቅ። ኮፊ ይባላለሁ በማለት እጁን ዘረጋላት። አዳ ብቻ ብሎ ጠየቃት። አሁኑ አዳ ይበቃል ብላ ነገረችው። አብረው ወደ 7ኛው መተላለፊያ ሄዱ። ትክክለኛውን ጨርቅ እንዲመርጥ ረዳችው። ስለ ጨርቅ፣ ስለ መኪናው ተጨዋወቱ። በአመታት ውስጥ ያደረገችው ቀላሉ ጭውውት ነበረ። ክፍያ በሚፈጸምበት ቦታ ሲደርሱ ኮፊ ወደ እሷ ዞሮ አዳ ይህንን ማለት ድፍረት ሊሆን ይችላል፣ ግን አንድ ቀን አብረን ቡና መጠጣት እንችላለን? እዚህ ጥግ ላይ የሚገርም ቡና የሚያዘጋጅ ቤት አለ ብሎ ጠየቃት። አመነታች። ውስጣዊ ስሜቷ ሁሉ አይሆንም እያለ ይጮህባታል። የመጨረሻው ያመነችው ሰው አጥፍቷታል። አሁን በህመም የተገነቡና በፍርሃት የጠነከሩ ግድግዳዎች አሏት። ነገር ግን የኮፊ አይኖች ውስጥ የሆነ ነገር አለ። ታጋሽና ደግ ናቸው። ቡና ብቻ አለች በጥንቃቄ።
ቡና ብቻ በማለት ተስማማ። ነገር ግን ቡና ብቻ አልነበረም። ሁለቱም ያን ገና ያላወቁት ነበረ። ቡናው ወደ ሁለተኛ ቡና ከዚያም ፓርጎስ ወደሚደረግ የእግር ጉዞ ተቀየረ። ከዚያም ባለቤቱ ኮፊ በስም ወደሚያውቀው ትንሽ ምግብ ቤት ለራት ሄዱ። በእያንዳንዱ ጊዜ አዳ አዳዲስ ነገሮችን ትማራለች። ኮፊ ከጋና ቤተሰብ የተገኘ ነው። ከ5 ዓመት በፊት ወደ አትላንታ መጥቷል። ቢዝነስ ውስጥ ነኝ፣ አማካሪ ነኝ ይላታል። ዝርዝር ነገሮችን ግን አይናገርም። አዳም አላስጨነቀችውም። የእሱ ገንዘብ አላስፈለጋትም። ቀደም ሲል የገንዘብ ባለቤት አግብታ ሊገድላት ምንም አልቀረም ነበረ። የሳባት ነገር እሷን የሚይዝበት መንገድ ነበረ። ያዳምጣታል። ልክ እንደ ቺኒድ ስልኩን እያየ በውሸት ራሱን ማነቃነቅ ሳይሆን ከልቡ ያዳምጣታል። ስትናገር ስልኩን ደብቆ ያስቀምጣል። ጥያቄዎችን ይጠይቃል። በአራተኛው ቀጠሯቸው ምሽት መንታ ልጆችን ተኝተው አዳ ሶፋ ላይ ሆና ልብስ እየሰፋች እያለ ስልኩ ጠራ። ከኮፊ ነበረ። አዳ ዛሬ ምሽት ደስ የሚል ጊዜ አሳልፌያለሁ። ልጆችሽ ድንቅ ናቸው። በጥሩ ሁኔታ ተንከባክብሽ እንዳሳደግሻቸው ያሳያሉ። ደናደሪ፣ መልካም አዳር ይሁንልሽ ይላል መልእክቱ። መልእክቱን አነበበችው። 3 ጊዜ ደገመችው። እናም ለአመታት ለመጀመሪያ ጊዜ አለቀሰች። በህመም ሳይሆን ሰው ስለተረዳት ነበር። አዳ ኮፊ ዝም ብሎ በአማካሪ ቢዝነስ ያለው ተራ ሰው መስሏት ነበረ፣ ግን ተሳስታ ነበረ። ኮፊ ከ4.2 ቢሊዮን ዶላር በላይ ሀብት የሚያስተዳድር የአንሳቲ ካፒታል ግሩፕ መስራችና ዋና ስራ አስፈጻሚ ሲዮ ነበረ። በ7 ክፍል ሀገራት የንግድ ህንጻዎች አሉት። በ3 የቴክኖሎጂ ኩባንያዎች ውስጥ ድርሻ አለው። ለ2 ትልቅ ፋውንዴሽን ውስጥ በቦርድ አባልነት ያገለግላል። የግል ሀብቱ ከ8 ሚሊዮን ዶላር በላይ ነበረ። እሱ ፓርክ ውስጥ በሚገኝ በአትላንታ ካሉ ሰፈሮች ሁሉ እጅግ ውድ በሆነ መንደር ውስጥ ባለ 12000 ስኩዌር ጫማ ግቢ ውስጥ ይኖር ነበረ። የግል አሽከርካሪ፣ የግል ምግብ አብሳይ እና 6 የጥበቃ ሰራተኞች ነበሩት። በጨርቃ ጨርቅ መደብር ውስጥ እያደሰው የነበረው የጥንታዊ መኪና በግል ክምችቱ ውስጥ ካሉት 14 መኪኖች አንዱ ነበረ። ሀብታም ብቻ አልነበረም፣ እርሱ ባለጸጋ ነበረ። ነገር ግን ሲያዩት ይህንን በፍጹም አይገምቱትም። አለባበሱ በጣም ተራ ነበረ። አብዛኛውን ቀንም ራሱ እየነዳ የሚሄደው መሸጥ ያልፈለገውም በደንብ የሚሰራለትን የ10 ዓመት አሮጌ ቶዮታ ታኮ መኪና ነበረ። የሚመገበውም በትንሽ ምግብ ቤቶች እንጂ ባለ 5 ኮከብ ሆቴሎች ውስጥ አልነበረም። ለሰራተኞች 40% ቲፕ ይሰጣል። የፀጉር አስተካካዩን ስም ሳይቀር ያውቃል። ግሮሰሪ ሲገዛ እቃውን ራሱ ተሸክሞ ይወጣል። ኮፊ በህይወቱ መጀመሪያ ላይ አብዛኛዎቹ ሀብታሞች የሚያደርጉትን አንድ ነገር ተረድቶ ነበረ። ሀብታም ጭንብል የለበሱ ሰዎችን ይስባል። ይህንን ያስተማረችው የመጀመሪያ ሚስቱ ዶሪን ነበረች። ዶሪን ውብ፣ ማራኪና በሁሉም ነገሯ ፍጹም ትመስል ነበረ። ገንዘብ እስከሚያልቅ ድረስ ከ3 ዓመት በፊት የኮፊ ድርጅት በከባድ ሁኔታ ተፈትኖ ነበር። አንድ ትልቅ ስምምነት በመፍረሱ ለ6 ወራት ያህል በቢሊዮን ስታንዳርድ ነገሮች ተበላሽተው ነበረ። ዶሪን ግን ኮፊ መልሶ ማገገም ለማየት አልቻለችም። ወዲያውኑ የፍች ጥያቄ አቅርባ የቻለችው ያህል ንብረት ይዛ ወጣች። ከ4 ወራት በኋላም ካሊፎርኒያ ውስጥ የሚገኝ የአንድ ቴክኖሎጂ ኩባንያ ባለቤትን አገባች። እሷ ኮፊን ፈጽሞ አልወደደችውም። የወደደችው የቅንጦት ህይወቱን ነበረ። ከዛ በኋላ ኮፊ ተለወጠ። ሀብቱን ማሳየት አቆመ። የ$5000 ሰዓትን ማሰርና የቅንጦት መኪናዎችን መንዳት ተወ። እሱ የሚፈልገው እሱን የሚወደው ሰው ነበረ። ገንዘብን፣ ዝናውን ወይም ደግሞ ኑሮ ደረጃውን ሳይሆን እሱን ራሱን የሚወድ ሰው ነበር የፈለገው። ከዛም በቢፎርድ ወደሚገኘው አንድ ጨርቃጨርቅ መደብር ጎራ አለ። ከዛም ተንበርክካ የወርቅ ክር የምትፈልግ አንዲት ሴት አገኘ። እሱ ሙሉ መደበሩን የመግዛት አቅም እንዳለው ሳታቅ ሶፋውን ለመሸፈን የሚፈልገውን የቆዳ ጨርቅ እንዲመርጥ የረዳችው ሴት ተራ ሰው መስሏት ቡና አብረው ለመጠጣት የተስማማች ሴት። ኮፊ የፈለገውን እንዳገኘ ያወቀ ያኔ ነበር። ነገር ግን እውነቱን ለመናገር ገና አልተዘጋጀም ነበረ። ምክንያቱም እርግጠኛ መሆን ፈልጎ ነበር። በሷ ላይ ጥርጣሬ ኑሮት አይደለም። እውነታውን ስታውቅ በመካከላቸው ያለውን ነገር እንደማይለውጣት እርግጠኛ መሆን ፈልጎ እንጂ። የወደዳት በውበቷ ብቻ አልነበረም፣ ምንም እንኳን ቆንጆ ብትሆንም፣ ወይም ደግሞ በችሎታዋ ብቻ አልነበረም፣ ምንም እንኳን ጎበዝ ብትሆንም። የወደዳት በጥንካሬዋ ነበረ። ለልጆቿ ያላት ጥልቅ ፍቅር ሲያይ ልቡ በደስታ ይመታ ነበረ። እስከ ሌሊት ቁጭ ብላ ጨርቅን ወደ ስነ ጥበብ፣ ህመምን ደግሞ ወደ ስኬት ስትቀየር ይታያል። ኮፊ ቢሊዮን ዶላሮችን ያስተዳድራል። ነገር ግን እንደ አዳ መንፈስ ያለ ሀብት አይቶ አያውቅም። እውነተኛ ሀብት እሷ ነበረች። ይህንን በሙሉ አቅሙ ሊጠቀመው ወሰነ። አዳ የሰርግ ጥሪ ወረቀቱን 3 ጊዜ ወደ ቆሻሻ መጣያ ውስጥ ለመጣል ሞከረች። ነገር ግን መልሳ ወጣችው። መሄድ ስለፈለገች ሳይሆን ባትሄድም ምን ማለት እንደሆነ ስለፈራች ነው። በዛ ምሽት ላይ ኮፊ ለእራት መጣ። ልጆች አማራና በዙሪ ጋር ለ1 ሰዓት ያህል ተጨዋወቱ። ልጆች ከተኙ በኋላ አዳ የሰርግ ጥሪውን አሳየችው። ኮፊ አነበበው። መጨረሻ ላይም እጅ የተጻፈውን ማስታወሻ ሲያይ በጣም ደነገጠ። መንጋጋው ተገጣጠመ። እውነተኛ ሚስቴ ምን እንደምትመስል መጠሽ እይ የሚል መልእክት ከድሮ ባሏ ነበር የተላከላት። ኮፊ በዝምታ ሊጎዳሽ እየሞከረ ነው። መሄድ ትፈልጊያለሽ ሲል ጠየቃት። መሄድ ያለብኝ ይመስለኛል አለችው። ኮፊ በቀስታ ነቀነቀ። እንግዲያውስ ትሄጃለሽ፣ ግን ብቻሽን አይደለም። ምን ማለትህ ነው?
ስትል ጠየቀችው። ኮፊ እንደ ሁልጊዜውም በዓለም ላይ ብቸኛ ሰው እንደሆንሽ የሚያሳይ እይታ ተመልከታት። አዳ ልነግርሽ የሚገባው ነገር አለ። የአዳ ልብ መምታት ጀመረ። አሁን እውነቱን ሊነግረኝ ነው ብላ አሰበች። ምናልባት ባለትዳር ነው ወይም ደሃ ነው ወይም ደግሞ ሊተወኝ ነው። ፍርሃቱ ወረራት። ምንድነው ስትል በሹክሹክታ ጠየቀችው። ኮፊም ትንሽ ትንፋሽ ወስዶ እንዲህ አላት። እኔ አማካሪ አይደለሁም። እኔ የአሳንቴ ካፒታል ግሩፕ ዋና ስራ አስኪያጅ ነኝ። የግል ኢንቨስትመንት ድርጅቶች አሉኝ፣ የጥበቃ ቡድኖች አሉኝ። አዳ እኔ ባለጸጋ ነኝ፣ በጣም ባለጸጋ ነኝ ብሎ ነገራት። አዳ ደንዝዛ አየችው። ያልነገርኩሽ በመካከላችን ያለው ነገር እውነተኛ መሆኑን ማወቅ ስላለብኝ ነው። ያለኝን ሳይሆን እኔን እንደወደድሽ ማረጋገጥ ፈልጌ ነው። አሁን ደግሞ አውቃለሁ። እንዴት? ምን ያህል ሀብታም? ኮፊ ትንሽ ቆይቶ መለሰላት። ሀብቴ ከ8 ሚሊዮን ዶላር አካባቢ ነው ብሎ መለሰላት። አዳም እንዲህ አለችው። ኪዮታ እየነዳ ነበረ። ከኩሽናዬ ጠረጴዛ ላይ የተረፈ ሩዝ በላ። በጣም ጣፋጭ እንደሆነም ነገርከኝ። ኮፊ ጠረጴዛው ላይ እጇን ያዛት። አዳ መናገር አቃታት። ኮፊ ድምጹን ቀየር አድርጎ ስለ ሰርጉ ማውራት ጀመረ። የቀድሞ ባልሽ ሊያዋርድሽ ይፈልጋል። የሱ እቅድ ይሄ ነው። እኔ ደግሞ ወደዛ ሰርግ ትሄጃለሽ፣ ግን የምትሄጂው እንደ እውነተኛ ማንነትሽ ነው። እሱ ሊያዩ ያልቻለውን ያህል ውድ ሆነሽ በዚህ አዳራሽ ውስጥ ያለ እያንዳንዱ ሰው ምን እንዳጣ እንድረዳሽ አድርጋለሁ። ታምኘኛለሽ? አዳ ወደ አይኖቹ ተመለከተችው። አዎ አምናለሁ አለችው። እንግዲያውስ ሁሉንም ነገር በእኔ ተዩ ብሎ ነገራት። ጥቅምት 14 ደረሰ። ቺኔዱ በደስታ ላይ ነበረ። 300 እንግዶች ተገኝተዋል። ቺኔዱ አዲሷን ሙሽራዋን ቪቪያንን በዓለም ለማሳየት ጓጉቷል። ቪቪያን የ26 ዓመት የኢንስታግራም ሞዴል ስትሆን የሰርጓ ልብስ $45,000 ያወጣ ነበር። ለእሷ ግን ይህ ፍቅር ሳይሆን እንደ ቢዝነስ ስምምነት ነበረ። ቺኔዱም በመሰዊያው ላይ ቆመ። አዳን ይፈልግ ነበረ። ርካሽ ልብስ ለብሳ በፊተኛው ረድፍ ተቀምጣ እሷ በቅናት ስታየው ማየት ጓጉቷል። ነገር ግን የአዳ ወንበር ባዶ ነበረ። ስነ ስርዓቱ ተጀመረ። ቪቪያን ከክብር እየተራመደች መጣች። 10 ደቂቃ አለፈ። አዳ አሁንም የለችም። ቺኔዱ ተበሳጨ። ፓስተሩ ቃለ መሐላ ሊያስጀምር ሲል ከአዳራሹ በር አካባቢ የተለየ ድምፅ ተሰማ። ተጋባዡ እንግዶች ሁሉ ወደ እነሱ ስልካቸውን አዞሩ። ከአዳራሹ ውጭ አንድ ጥቁር ሮልስ ሮይስ ፋንተም ቆመ። 4 ጠባቂዎች ወረዱ። ከዛም ረጅም ግርማ ሞገስ ያለውና ውድ ልብስ የለበሰ ሰው ወረደ። ኮፊ ነበረ። ወደ ሌላኛው በር ሄደና እጁን ዘረጋ። ከዛም ስትጠበቅ የነበረችው አዳ ወጣች። ግን የጠበቋትን አይነት ተሸናፊ ሴት አልነበረችም። በወርቅ ቀለማት ያሸበረቀ በፀሐይ ብርሃን እንደ እሳት የሚንቦገቦግ ልብስ ለብሳለች። ልክ እንደ ንግስት ትታይ ነበረ። ኮፊና አዳ እጅ በእጅ ተያይዘው ወደ አዳራሹ ሲገቡ 300ዎችም እንግዶች ትንፋሻቸውን ዋጡ። ቺኔዱ በድንጋጤ ደረቀ። ኮፊን የማያውቀው የቢዝነስ ሰው የለም። $4.2 ቢሊዮን የሚያንቀሳቅስ የሀብታሞች ሀብታም ነው ይሉታል። አዳ ወደፊት መጣች። የቺኔዱ ያስቀመጠውን ወንበር ላይ ተመለከተች። በሰላምታ ፈገግ አለች። ሰላም ቺኔዱ፣ ስለ ግብዣው አመሰግናለሁ አለች። ቺኔዱ መናገር አቃተው። ቪቪያን እንኳ በሁኔታው ተሸማቀቀች። ቺኔዱ በቁጣ ይሄ ሰው ማን ነው? ይሄ ቀልድ ነው ብሎ ጮኸ። አዳ ረጋ ብላ መለሰች። ቺኔዱ ሰርግህ ላይ ነህ፣ ትኩረትን ሙሽራ ላይ ይሁን። ይህ የለበስኩት ልብስ በእነዚህ እጆቼ የሰፋሁት ነው። አንተ ዋጋ ቢስ ያልካቸው እጆች። ይህ ከጎን ያለው ሰው ደግሞ እውነተኛ ማንነቴን አይቶ የወደደኝ ነው። አንተ ለማየት የታወርከውን ውበት እሱ አየው። ቺኔዱ ፊቱ ቀላ። አዳ የግብዣው ወረቀቱን አውጥታ ወንበር ላይ አስቀመጠችው። እውነተኛ ሚስቴ ምን እንደምትመስል እዩ ብለህ ጋብዘኸኝ ነበር። እነሆ መጣው። አሁን እውነተኛ ባል ምን እንደሚመስል ማየት ትችላለህ አለች። ወደ ኮፊ ያመለከተች። ቪቪያን ሁኔታውን ስታይ ኢሳዋን ሰራች። ቺኔዱ እንዲህ ያለችውን ሴት የፈታ ሞኝ ከሆነ እኔንም ነገ ይጥለኛል ብላ አሰበች። እንዲህ ያለችውን ሴት የፈታ ደንቆሮ ከሆንክ እኔ አንተን አላገባም ብላ ቀለበቱን መድረክ ላይ ጥላለት ወረደች። ቺኔዱ ብቻውን ቀረ፣ ተንበረከከ። አዳ ተሳስቻለሁ፣ እኔ ማዋረድ ምርጫ ነበረ፣ አሁን ደግሞ እኔ ምርጫዬ ተራ ነው፣ እኔ ራሴን መርጫለሁ ብላ ወጣች። ቪዲዮው በኢንተርኔት ተሰራጨ። 30 ሚሊዮን ሰዎች አዩት። የአዳ ዝና ናኘ። ኮፊ ለአዳ የተባለ ትልቅ የፋሽን ስቱዲዮ ከፈተላት። ቺኔዱ ግን ሁሉን ነገር አጣ። ደንበኞች ጥለውት ሄዱ። ንብረቱ በእዳ ተወረሰ። በመጨረሻም በአንድ ትንሽ ክፍል ውስጥ ተከራይቶ በሌላ ሰው ረዳት ሆኖ መስራት ጀመረ። ኮፊ ለአዳ በገና ቀን ጥያቄ ቀረበላት። ቀለበቱ ላይ 7 ሁሉም ነገር የጀመርንበት የሚል ጽሑፍ ነበረው። ሰላም ውድ ተመልካቾቼ፣ የዛሬው ታሪካችን ይህንን ይመስል ነበረ። እርግጠኛ ነኝ ብዙ ነገር ተምራችሁበታል። እስከ መጨረሻው ከቆያችሁ ሰብስክራይብ የምትለውን ምልክት መጫን እንዳረሱ፣ እንዲሁም በቀጣይ በሌላ ቪዲዮ እስከምንገናኝ የደወል ምልክቷን ነክታችሁ ማብራት እንዳረሱ። ቪዲዮ ስለቅላችሁ ሁሌም ለእናንተ ቀድሞ ይደርሳችኋል። ይመቻችሁ።